እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ እንደምታዩን ኪችን ውስጥ ነው። የልጄ ልደት አለ። ሰሞኑን አይደለም ለነገሩ ዛሬ አርብ ነው። እሁድ ለታ ያከብራል። እሁድ አጋጣሚ ሆኖ ደግሞ የልደቱ ቀን ነች ራሱ ማለት ነው። አንዳንዴ በስራ ቀን ይሆናል አይደለ? የእሱ ግን አጋጣሚ ሆኖ በዛን ቀን የልደቱ ቀን ነው አጋጣሚ። ስለዚህ እሁድ ለታ ያከብራል። ለሱ የሚሆነኝን ኬክ ልሰራ ነው። አሁን እዚህ ጋር እቃዎችን እያዘገጃጀሁኝ ነው። እንደምታዩት የኔ ኬክ መጋገሪያን አጥቤ አድርቄ አሁን ወደ ስራ ልገባ ነው። እዚህ ጋር የምሰራቸውን እቃዎች የምለካበት ሚዛኔንም አዘጋጅቻለሁ። አሁን እዚህ ጋር ለክቼ ወደ ስራ ገባለሁ። እንደምትወዱት ተስፋ አደርጋለሁኝ። ላይክ በማድረግ ቪዲዮውን ጀምሩ። መልካም ቆይታ። አሁን ወደ መለካቱ እሄዳለሁ። እየለካሁኝ ነው የምሰራው። እዚህ ጋር ይሄ እንደምታዩት ለኬክ የሚሆን ዱቄት ነው። እሱን አሁን እለካለሁ እንዳይቦንብኝ። እዚህ ጋር አለማረግ አንዳንዴ ዱቄቱን ሲሞሉት እዚህ ጋር እንትሉ ላይ ክዳኑ ላይ አካባቢ እንግዲህ ጥፍ የሚያረጉት ጋር ዱቄት ይኖራል እና እንዲህ ስትከፍቱት ብትን የምትል ዱቄት አለች እና እሷን ለመከላከል ይሄ ደግሞ እንዴት ነው አታችሁ በደንብ ነው ግጥም አድርገው በግሉን ያጣበቁት። እኔ እንደዚህ አጋጥሞኝ ያገኙ በጣም አጥንት ብለውታል። በጣም አጣጥተውታል። አሁን ዜሮ ላይ አድርጌዋለሁ። ሳህኑ ለነገሩ ብዙ አይዝም። ደግሞ ስኳሩን እለካለሁ፣ ቀንሳለሁ። እንደዚሁም አሁን የሚቀረኝ እዚህ ጋራ እንደምታዩት እንቁላል ነው። እንቁላል ይሄ 10 ፍሬ እንቁላል አለ። ከዚህ ላይ 8ቱን እጠቀማለሁ። ስለዚህ እዚሁ ላይ እንዳለ ከነ እቃው ይሆንልኛል ማለት ነው። ወተትም አለኝ። ወተት ምናልባት እንቁላል በዛ በምታረጉበት ሰዓት የምትጠቀሙት የወተት መጠን ይቀንሳል ብዙ ጊዜ። ለምን እንቁላል ራሱ ፈሳሽነቱ ስለሚበዛ ቅቤው አለ እንደዚህ ስትጨማምሩበት ፈሳሽነቱ ይበዛል። ስለዚህ ለዱቄቱን ስትጨምሩ ወተት ብዙ አትጠቀሙም እና አሁን ቀንሼ ከምለው ስጠቀም የተወሰነ ነው የምጨምረው እና አሁን ዘይት ነው የሚቀረኝ። ደግሞ ዘይት እለካለሁ።
እንደዚሁም ዱቄት አልኩኝ የቤኪንግ ፓውደር ወይንም የመጋገሪያውን እርሾውን አንዱን እጠቀማለሁኝ። እቺ 15 ግራም ናት። እንደዚሁም የቫኒላ ሱካር አንድ እጠቀማለሁ። ገና አዲስ ነው አላወጣሁለትም። የቫኒላ ስኳር አንድ እጠቀማለሁ። እቺ 8 ግራም ናት። በነገራችን ላይ መጋገሪያዬ ይሄ ነው ስንት ሴንቲሜትር ነው? 18 ሴንቲሜትር ስፋት ያለው እንደዚሁም ደግሞ ወደ ላይ ሴንቲሜትር አለው 10 ሴንቲሜትር ማለት ነው። እና እሱ እኔ አለኝ እዚህ ጋር ነበረኝ እንደምታውቁት ከዚህ በፊት የመጋገርበት። እቺ ትንሽ ሆነችብኝና ተጨማሪ ይሄንን ዛሬ ገዝቼ መጣሁኝ። ምክንያቱም አንዳንዴ ይገድባችኋል። ለምሳሌ ይቺ በጣም ትንሽ ናት። እንደው ስንት ሴንቲሜትር ነው? ይሄ 10 ከሆነ ይሄ 5 ወይም 6 ሴንቲሜትር ነው ወደ ላይ የሚሆነው እና ግማሽ ሊጡን ግማሽ ብታደርጉት ይሞላል ማለት ነው። ግማሽ የዚችን ግማሽ እና በጣም በተደጋጋሚ ልትጋግሩ ነው ማለት ነው እንደዚህ አይነት። ስለዚህ ይሄኛው ትንሽ ወደ ላይ ከፍ ስለሚል አያችሁ አንድ ጊዜ በጣም ትልቅ መጋገር እችላለሁ ማለት ነው። እኔ ደግሞ የምፈልገው ኬክ ዛሬ ነው የምሰራው ለልደቱ የምፈልገው ትንሽ ወደ ላይ ከፍ ያለ ቁመቱ ከፍ ያለ አይነት ኬክ ነው የምፈልገውና ስለዚህ እቺ ከፍ ያለች መሆኗ በጣም እሱ ነው በደንብ እንትን እንድለው ያደረገ ማለት ነው። ይሄ እንደምታዩት 10 ሴንቲሜትር ወደ ላይ ስፋት አለው። አጥበዋለሁኝ እስከዛ ይሄ እስኪ ዋሃድልኝ ድረስ ይሄን አጥቤ አድርቄ እጠብቀዋለሁ ማለት ነው። በነገራችን ላይ ቪዲዮውን ትንሽ ቆየት ብሏል ከተቀረጸ ዲሴምበር ላይ ነበረ ልደቱ እና እኔም ማውጣት አልቻልኩኝም ነበረ ምክንያቱም ሀዘን ገጥሞኝ ነበረ። እንደምታዩት እናቴን አጥቻለሁ በሰው ሀገር ሀዘን ላይ ነበርኩኝ። እናቴ ሁሉ ነገር የነበረች በሰው ሀገር ሆኜ አንድም ነገር ጎሎብኝ አያውቅም ነበረ። ብዙ ነገር ነበረ የምታደርግልኝ። ከዛም በላይ ደግሞ እናቴ በጣም ጥሩ እናት ነበረች እና አጋጣሚ እንግዲህ በአጭር ጊዜ አጥቻታለሁኝ። ነፍስሽን ከደጋጎቹ ጎን ያኑርልኝ እላለሁ።
እሺ ቤተሰቦች አሁን እዚህ ጋራ ጋናዥ እሰራለሁኝ። ጋናዥ ማለት በኬኩን ፎንዳንት በምናለብስበት ጊዜ የስኳር ፎንዳንቱን በምናለብስበት ጊዜ ኬኩን ፌስት አድርጎ እንዲይዝልን የሚያደርግ ነውና ፎንዳንት ከተጠቀምን ጋናዥ መጠቀማችን ግድ ነው ማለት ነውና አሁን ለሱ የሚሆነኝን ዛነ ነው የጨመርኩትኝ። ዛነ 300 ግራም ዛነ ጨምሬያለሁኝ። እንደዚሁም ደግሞ 200 ግራም ሸኮላዳ ጨምራለሁኝ ማለት ነው። ይሄ ጥቁሩ ሸኮላዳ ማለት ነው። እንደየ ሸኮላዳው አይነት ግን ይለያያል የሚገርማችሁ። ምክንያቱም በፎል ሚልች የሆነው ቸኮሌት ከሆነ ሸኮላዳ የምለው እንግዲህ በጀርመንኛ ሸኮላዳ ስለሚባል ነው። ፎል ሚልች የሆነ ወይንም በወተት የተሰራው ቸኮሌት ከሆነ የምትጠቀሙት መጠናቸው ይለያያል። እንደዚሁም ደግሞ ነጭም ቸኮሌት ከሆነ የምትጠቀሙት ዛነ ጋር መጠናቸው የተለያየ ነው ማለት ነው። እኔ አሁን ለምጠቀመው ግን እንደነገርኳችሁ 200 ግራም ቸኮሌት እንደዚሁም 300 ግራም ዛነ ነው ጨምሬ አሁን ይሄንን በደንብ እስኪቀልጥልኝ ድረስ በደንብ አዋህደዋለሁ ማለት ነው። እሳቱን ቀነስ አድርጋችሁ እንዳይቃጠል ማለት ነው። ከዛም ይሄን ከጨረስኩኝ በኋላ በእቃ ገልብጬ አስቀምጠዋለሁኝ። ኬኩን ደራርቤ ከጨረስኩኝ በኋላ ነው ያንን ፍሪጅ ውስጥም ካስቀመጣችሁ በኋላ ማለት ነው። ፍሪጅ ውስጥ ኬኩን አስቀምጣችሁ ትንሽ ጠንከር ካለ በኋላ ነው ይሄንን መጨረሻ ላይ የምታረጉት። አሁን እንግዲህ የሚቀጥለው ቀን ነው ቅዳሜ ማለት ነው። ቅዳሜ ነው፣ ወደ ማታ ሰዓት ነው። አሁን ኬኩን ከፍሪጅ አሳድሬው ነበረ። አሁን አውጥቼዋለሁ። አሁን ወደ መደራረቡ እሄዳለሁኝ ማለት ነው። እቆራርጠዋለሁኝ። መሀል ላይም ከላይም የሚስተካከል ካለው እሱን ሁሉ እየቆረጥኩኝ አስተካክዬ ውስጡ ክሬም አድርጌ ክሬሙንም ይኸው እንደምታዩት እዚህ ጋር አዘጋጃለሁ። ክሬሙን ካዘጋጀሁኝ በኋላ ኬኩን ደራርቤ ዙሪያውንም ነጭ ክሬም የተወሰነ ነው የማረግበት። ምክንያቱም ጋናዡን ቅድም የሰራሁትን የቸኮሌት ጋናዥ ስለማረግበት ብዙም ከውጪ ክሬም ብዙ አያስፈልገውም። እንደዚሁ ኬኮቹን ለማያያዝ ያህል ብቻ አድርጌ ፍሪጅ አረገውና ፎንዳንቱን ለመጠቀም የተወሰነ 1-3 ሰዓት አካባቢ ድረስ ፍሪጅ ከተቀመጠ በኋላ አውጥቼ ማታ ላይ ጋናዣውን አድርጌ እንደገና አሳድረዋለሁ ማለት ነው። ካሳደርኩኝ በኋላ ፎንዳንቱን እንግዲህ የምጠቀመው በእለቱ ነው። በልደቱ ዕለት እሁድ ማለት ነው። ዛሬ ቅዳሜ ነው። ወደ ማታ ሰዓት ነው አሁን። ፎንዳንቱን ግን ማታ ላይ ከመተኛቴ በፊት ፎንዳንቱን አልብሼ ዙሪያውን ቀብቼ ፍሪጅ አሳድሬ ነው የምወጣው ማለት ነው። ከዛ በኋላ በሚቀጥለው ቀን በልደቱ ቀን ነው ፎንዳንቱን የምጠቀመው። እዚህ ጋራ እንደምታዩት ቀዳዳ ያበጀሁት ለምንድን ነው? ምንድን ነው የሚባለው? ስማርቲዎችን ወይም ጣፋጭ ነገሮችን እዛ ውስጥ መጨመር ስላሰብኩኝ ነው። እንደ ኡባራሹንግም ይሆናል ማለትም እንደ ሰርፕራይዝም ይሆናል። ልጆቹ ኬኩ ሲቆረስ ነው የሚያዩት ማለት ነው። ማንም አልነገርኩትም ለልጄም። የወንዱ ልጄ እሱ ልደት ነው እንደምታውቁት 10ኛ ዓመቱ። የልደቱን ዲኮሬሽኑንም እንዳያችሁት ተስፋ አደርጋለሁኝ። በጣም የሚያምር ጥቁር በጎልድ የበርዝዴ ባሎን ወይም የፊኛ ዲኮሬሽንም ሰርቻለሁ። ያላያችሁት ካላችሁ በዚህ አጋጣሚ እሱንም እንድታዩት ጋብዛችኋለሁ። አሁን ይሄ እንደምታዩት እየደራረብኩኝ ነው። ደራርቤ ፍሪጅ አስቀምጬ እንደነገርኳችሁ አደርጋለሁ ማለት ነው። መልካም ቆይታ።
እሺ ጓደኞቼ አሁን እንደምታዩት እሁድ ጠዋት ነው። ይሄንን ፎንዳንቱ ይሄንን ነው ያዘጋጀሁትኝ። ጥቁር ነው። ያው ጥቁር በጎልድ ስለሆነ የልደቱን የምናከብረው የምንሰራቸው ዲኮሬሽኖች ኬኩ ተመሳሳይ ሲሆኑ ውበት አላቸው እና ዲኮሬሽን ሲሰራ ብዙ ጊዜ በእንደዚህ አይነት መልክ ነው የሚሰራው። አሁን እነሱን ይሄን አውጥቼ በደንብ አሸዋለሁ። በደንብ መታሸት አለበት አብሬ ማለት ነው። እንዲህ ለስላስ እንዲልልኝ እንዲዳጥልኝ ማለት ነው። ሁሉንም በደንብ እንደዚህ ካሸውኝና ከዳጥኩኝ በኋላ ኬኩን አለብሰዋለሁ ማለት ነው። ከዛም ቀጥዬ ደግሞ ዲኮሬሽንም አደርግበታለሁ። እዚህ ጋር ደርሻለሁኝ። እንግዲህ በዚህ አጋጣሚ አንድ ስለ ፎንዳንት መመክራችሁ ነገር ይሄ የተጠቀምኩት ፎንዳንት ትንሽ ጥሩ ፎንዳንት አይደለም። እንዲህ ከዘረጋሁትኝ በኋላ በጣም ነበር ያስቸገረኝ። እንደ መቅለጥ ብሎብኝ ነበር። በደንብ ጠንከር ያለ መሆን አለበት ፎንዳንትና ይሄ ጥሩ ፎንዳንት አይደለም። አጋጣሚ ጥሩ አይደለም የገዛሁት ማለት ነው። እና ፎንዳንት ስትገዙ በደንብ ጥንቃቄ ይፈልጋል። በተለይ ይሄንን እኔ የተጠቀምኩበትን አይነት በፍጹም እንዳትጠቀሙ እዚህ ሀገር ያላችሁ ማለት ነው። ትንሽ ቀለጠና እንደ ልቤ ማስተካከል አልቻልኩኝም። ተቀደደብኝ። እንደውም ከጎን የተወሰነ ተቀደደብኝ። መልሼ ማንሳት አልችልም። እንደምታውቁት አንዴ ከተዘረጋችሁ መልሳችሁ ማንሳት አይቻልም። እና ግን የተወሰነ እኔ ያን የተቀደደውን ቦታ በሌላ ዲኮር አድርጌ ጎልድ አድርጌበት ትንሽ በዲኮር ሸፍኘዋለሁኝ። ምንም እሱ ችግር የለውም። በእንደዚህ አይነት መልክ መሸፈን ይቻላል። ግን ፎንዳንት ላይ በጣም በጣም ጥንቃቄ ይፈልጋል። እዚህ ጋርም እነዚህ ዲኮሬሽኖች ከቴሙ ላይ ነው የገዛኋቸው።
ምናልባት የምትፈልጓቸው ከሆነ የገዛዋቸውን እቃዎች በሙሉ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁኝ ሊንካቸውን ማለት ነው፣ ገዝታችሁ እንድትጠቀሙ። እነዚህን እንግዲህ ኬኩ ላይ እንደ ዲኮር እጠቀምበታለሁ ማለት ነው። Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to you. Happy birthday to you. Happy birthday, happy birthday, happy birthday to you. Happy birthday to